ሰላም ጤና ይስጥልን እንደምን ዋላችሁ የኬርቦክስ አፍሪካ ቤተሰቦች። በመረጃ ሰዓታችን የዕለቱን የተለያዩ ጉዳዮች ይዘንላችሁ መጥተናል። ኢሰማኮ ለብሔራዊ ምርጫ ቦርድ ማሳሰቢያ ሰጠ። ባለፉት 33 ዓመታት በዓለም ዙሪያ በተከሰቱ የተፈጥሮ አደጋዎች በግብርናው ዘርፍ የደረሰው አጠቃላይ ኪሳራ $3.26 ትሪሊዮን እንደደረሰ የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ አስታወቀ። ኢትዮጵያ ኤርትራን በድንበር ጥሰትና የታጠቁ ቡድኖችን በመደገፍ ከሰሰች። የአሰብ ጉዳይ ቅድሚያ የሚሰጠው ስትራቴጂካዊ ጉዳይ ነውም ብላለች። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ውሳኔ አስተላለፈ። የክብር ዶክተሬት የተሰጣቸውን ግለሰቦች በመጠሪያነት መጠቀም የማይቻል መሆኑን የትምህርት ሚኒስትሩ ገለጹ። ውድ አድማጭ ተመልካቾቻችን እነዚህም በሰፊው ለመስማት እንዲሁም ሌሎች መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑን። ትኩስና የተረጋገጡ መረጃዎችን የሚያገኙ ወደ ቀዳሚ መረጃችን ስናልፍ ኢሰማኮ ለብሔራዊ ምርጫ ቦርድ ማሳሰቢያ ሰጠ። ኢሰማኮ በ2013 ምርጫ የተዋሰኑ እክሎች ዘንድ በሚካሄደው ምርጫ እንዳይደገሙ ጥንቃቄ ማድረግ እንደሚገባ በመጥቀስ ቦርዱን አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን ማሳሰቢያ የሰጠው ከብሔራዊ ምርጫ ቦርድ ጋር በቀጣዩ ምርጫና ሰብአዊ መብቶች አያያዝ ዙሪያ ከመከረ በኋላ በትናንትናው ዕለት ባወጣው መግለጫ ነው። ኢሰማኮ ውይይቱን አስመልክቶ ባወጣው መግለጫ እንዳይከሰቱ ያላቸው እክሎች ባይገልጽም በ2013 ባወጣው ሪፖርት ግን ዘርዝሯቸው ነበር። ኢሰማኮ በሪፖርቱ በምርጫው መዳረሻ ቀናትና በምርጫው ዕለት ክትትል ባደረገባቸው በተወሰኑ የምርጫ ክልሎችና ጣቢያዎች ከምርጫው ዕለት ጥቂት ቀናት በፊት በምርጫው ዕለትና ከምርጫው ቀን በኋላ የደረሱትን የሰብአዊ መብቶች ጥሰቶች ገልጾ ነበር። የሰው ሕይወት መጥፋትና የአካል ጉዳት፣ ተገቢ ያልሆነ እስር፣ በመራጮች ላይ የደረሰ ማስፈራራት፣ በምርጫ ታዛቢዎችና ጋዜጠኞች ላይ ስለደረሰ መጉላላትና ማዋከብ፣ የምርጫው ሂደት ለአካል ጉዳተኛ ሰዎች ያለው ተደራሽነትና የሀገር ውስጥ ተፈናቃዮችን የተሳትፎ መጠን በሚመለከት ባወጣው የመጀመሪያ ደረጃ ሪፖርት አስረድቶ ሊወስዱት ለሚገባቸው እርምጃዎች ምክረ ሀሳብ መስጠቱ ይታወሳል። በተጨማሪም ጥፋተኛ በሆኑ ሰዎች ላይ በአፋጣኝ ምርመራ በማድረግ ተጠያቂነታቸው እንዲረጋገጥ ጠይቁም ነበር። ኮሚሽኑ በሕግ የተሰጠውን በምርጫ ወቅት የሰብአዊ መብቶች ክትትል የማድረግ ኃላፊነቱና ተግባራዊ በአግባቡ እንዳይወጣ የሚያግዱ፣ የሚገድቡ ወይም የሚያሰናክሉ ሁኔታዎች በተለይም የምርጫ ጣቢያዎችን ያለ እንቅፋት የመጎብኘት አስፈላጊነትና የእስር ቦታዎችን ያለ ቅድሚያ ማስታወቂያ የመጎብኘት አስፈላጊነት በሚመለከት ለወደፊቱ ማናቸውም አይነት እንቅፋት እንዳይከሰት ጉዳዩ የሚመለከታቸው አካላት ሁሉ ተገቢውን እርምጃ እንዲወስዱ አሳስቧል። ኮሚሽኑ በባለፈው ምርጫ እነዚህን እክሎች ቢዘረዝርም ከቀናት በፊት ከብሔራዊ ምርጫ ቦርድ ጋር ያካሄደው ውይይትን ተከትሎ ባወጣው መግለጫ ግን ዳግም ከመጥቀስ ተቆጥቧል። በውይይቱ ኢሰማኮ በስድስተኛው ዙር ጠቅላላ ሀገራዊ ምርጫ የማሟያና ድጋሚ ምርጫዎች ላይ ባካሄዳቸው ክትትሎች ያስተዋላቸው የሰብአዊ መብቶች እክሎች በሰባተኛው ሀገራዊ ምርጫ እንዳይደገሙ ጥንቃቄ ሊደረግ እንደሚገባ አሳስቧል። ብሔራዊ ምርጫ ቦርድ በጂኦግራፊ መረጃ ስርዓት በመታገዝ የምርጫ ጣቢያዎችን በመለየት ለታዛቢዎች ተደራሽ የማድረግ አሰራር መዘርጋቱን፣ 8 ተጨማሪ ጽሕፈት ቤቶችን በማቋቋም የጽሕፈት ቤቶችን ብዛት ወደ 22 ከፍ ማድረጉን አስታውቋል። የኢሰማኮ ዋና ኮሚሽነር ብርሃኑ አዴሎ የብሔራዊ ምርጫ ቦርድ እያደረገ ያለው ዝግጅት እንዲሁም ከፖለቲካ ፓርቲዎችና ሲቪል ማህበረሰብ ድርጅቶች ጋር በቅርበት እየሰራ መገኘቱ የሚበረታታ መሆኑን መግለጻቸውም ተመላክቷል። ቦርዱ ምርጫውን በአግባብ ማከናወን እንዲችል የሚስተዋለውን የበጀትና የተሽከርካሪ እጥረት ችግር ለመቅረፍ መንግስት ተገቢውን ትኩረት መስጠት እንዳለበት አሳስበዋል። ወደ ቀጣዩ መረጃችን ስናልፍ ባለፉት 33 ዓመታት በዓለም ዙሪያ በተከሰቱ የተፈጥሮ አደጋዎች በግብርናው ዘርፍ የደረሰው አጠቃላይ ኪሳራ $3.26 ትሪሊዮን እንደደረሰ የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ አስታወቀ። እንደ ፋኦ ሪፖርት ከሆነ ይህ ኪሳራ በየዓመቱ በአማካኝ 99 ቢሊዮን የሚገመት ሲሆን ይህም ከዓለም አቀፉ የግብርና ጠቅላላ ምርት 4% የሚሆነውን ይይዛል። የአደጋዎች በግብርና እና በምግብ ዋስትና ላይ የሚያሳድሩ ተጽዕኖ 2025 የተሰኘው የፋኦ ሪፖርት ድርቅ፣ ጎርፍ፣ ተባዮችና የባህር ሙቀት መጨመር የመሳሰሉ አደጋዎች የምግብ ምርትን እና ኑሮን እንዴት እንዳስተጓጎሉት አመላክቷል። በዓለም የምግብ ዋስትና ላይ የደረሰ ከባድ ኪሳራ በተጠቀሰው ጊዜ ውስጥ
አደጋዎች በአጠቃላይ 4.6 ቢሊዮን ቶን የእህል ምርት፣ 2.8 ቢሊዮን ቶን ፍራፍሬና አትክልት እንዲሁም 900 ሚሊዮን ቶን የስጋና የወተት ተዋጽኦ አውድሟል። ካፒታል ጋዜጣ በተመለከተው በዚህ ወሳኝ ሪፖርት ላይ እንደተመላከተው እነዚህ ኪሳራዎች በዓለም አቀፍ ደረጃ በቀን ለአንድ ሰው የሚያስፈልገው 320 ኪሎ ካሎሪ ቅናሽ እንዲያሳይ አድርጓል። እስያ በጎርፍና በአውሎ ነፋስ ከፍተኛ ተጋላጭነት ምክንያት 1.53 ትሪሊዮን ዶላር በማጣት የዓለም አቀፉን ኪሳራ 47 በመቶ የያዘች ሲሆን አፍሪካ ደግሞ በድምሩ 611 ቢሊዮን ዶላር ኪሳራ ብታስመዘግብም ከሌሎች ክልሎች በበለጠ በግብርና ጠቅላላ ምርት ላይ 7.4 በመቶ ያህል ደርሶባታል። ሪፖርቱ መንግስታት፣ ዓለም አቀፍ አጋሮችና የግል ዘርፎች የዲጂታል ቴክኖሎጂዎችን ወደ ሀገር አቀፍ የግብርና ፖሊሲዎች በማዋሃድና ለዲጂታል መሰረተ ልማት ኢንቨስትመንት በመጨመር የአደጋ ቅነሳ ጥረቶች እንዲያጠናክሩ ጥሪ አቅርበዋል። በሌላ መረጃችን ኤርትራ የአፍሪካን ቀንድ እያወከች ነው ስትል ኢትዮጵያ ከሰሰች። ለቀጠናው የኢኮኖሚ ውህደት የሰላም መንገድ እንድትሆን ጥሪ አቅርባለች። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከኤርትራ ጋር ስላለው ግንኙነት እየተባባሰ በመምጣቱ መንግስት ከሰጠው እጅግ በጣም ከባድ ማስጠንቀቂያዎች አንዱን አውጥተዋል። የኤርትራ እርምጃ ለቀጠናው መረጋጋትና ለኢትዮጵያ ሉዓላዊነት ቀጥተኛ ስጋት እንደሆነ ተናግረው ዶክተር ጌዲዮን አርብ ዕለት በአዲስ አበባ ዩኒቨርሲቲ በተካሄደው የውጭ ፖሊሲ መድረክ ላይ ባደረጉት ንግግር የአፍሪካ ቀንድ ሰፊ የኢኮኖሚ ተስፋ ቢኖረውም በተደራረቡ ቀውሶች በተከበበ አደገኛ ወቅት ላይ እንደሚገኝ ተናግረዋል። ሚኒስትሩ በሁለቱ ሀገራት መካከል ከ7 አስርት ዓመታት በላይ የዘለቀውን አለመረጋጋት በመጥቀስ ኤርትራ የኢትዮጵያ የፖለቲካ አቅጣጫ ወይም የባህር ላይ ጥያቄ ምንም ይሁን ምን የጠላት አቋም በሚል እንደያዘችው አረጋግጠዋል። የአሁኑን ውጥረት ከኢትዮጵያ የባህር መዳረሻ ፍለጋ ጋር የሚያያዙ ውጫዊ ትረካዎችን አጣጥለው እንደነዚህ አይነት የውጭ ትርክቶች ጥልቅ ታሪካዊና መዋቅራዊ ምክንያቶች የሚደበቁ ናቸው ሲሉ ተናግረዋል። ዶክተር ጌዲዮን ባቀረቡት ንግግር የኤርትራ መንግስት በህዝብ ደህንነት ላይ ከማተኮር ይልቅ በወታደራዊ ኃይል ላይ ያተኮረ ያልተለመደ የመንግስት መዋቅርን እንደሚከተል ከሰዋል። የኤርትራ ያልተገደበ የግዳጅ ፖሊሲ የጅምላ ስደት እንዲጠናከርና ለትርፍ የተቋቋሙ ሰዎች አዘዋዋሪ ድርጅቶች እንዲፈጠሩ ምክንያት ሆነዋልም ብለዋል። የኤርትራ ኃይሎች በአሁኑ ጊዜ የኢትዮጵያን ግዛት እንደያዙና ለታጠቁ ቡድኖች ከፍተኛ የቁሳቁስ ድጋፍ እንደሚሰጡ ተናግረዋል። ይሁን እንጂ ኢትዮጵያ እንዲህ አይነቱ ገደብ የለሽ እንቅስቃሴ የማትታገስ እንደሆነ ማስጠንቅቀዋል። ወቅቱ ከባድ ቢሆንም ዶክተር ጌዲዮን በቀጠናዊ የኢኮኖሚ ውህደት ላይ የተመሰረተ የረጅም ጊዜ ራዕይ አስቀምጠዋል። ኢትዮጵያ የአፍሪካ ቀንድን እንደ የጋራ የጂኦ ኢኮኖሚ ቦታ አድርጋ ትመለከተዋለች። የወደፊት ዕጣ ፈንታዋም በስትራቴጂካዊ ነፃነት፣ በጋራ መከባበር እና በውጫዊ የበላይነት ውድቅ መሆን ላይ የተመሰረተ ነው። በነፃ የንግድ አካባቢ የሚጀመርና ወደ ተጣጣሙ የኢኮኖሚ ፖሊሲዎች እና የጋራ መሰረተ ልማት የሚስፋፋ ደረጃ በደረጃ የውህደት ሞዴል አቅርቧል። ይህም የኢትዮጵያን የረጅም ጊዜ የባህር መዳረሻ የሚያረጋግጡ ዝግጅቶችን ያካትታል። ኤርትራ ይህንን ራዕይ እንድትቀላቀል አሳስበው ዓለም አቀፉ ማህበረሰብ አስመራ የጦርነት ቅስቀሳዎቿን እንድታቆምና ውይይት እንድትቀበል ጫና እንዲያደርግ ጥሪ አቅርበዋል። የታሪካችን ምርኮኞች መሆን የለብንም ያሉት ሚኒስትሩ በቀጠናውም ሰላም ይንገስ ብለዋል። በቀጣዩ መረጃችን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ውሳኔ አሳለፈ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ለታክስ፣ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ውሳኔ ማሳለፉን አስታወቀ። የክልሉ መንግስት ትናንት በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ በየአካባቢው ተቋቁመው ነፃ የምርት ዝውውርን የሚያደናቅፉ ህገወጥ ኬላዎች ምርት በነፃነትና በተቀላጠፈ ሁኔታ ለገበያ እንዳይቀርብ በማድረግ ዜጎች በስራቸው ልክ እንዳይጠቀሙ እንቅፋት መፍጠራቸውን ገልጿል። ቀደም ሲል በሀገር አቀፍ ደረጃ ነፃ የምርት ዝውውርን የሚገቱ በየአካባቢው የተቋቋሙ ኬላዎች እንዲነሱ መንግስት ውሳኔ ማሳለፉን ያስታወሰው የክልሉ መንግስት መግለጫ፣ ይሁን እንጂ ውሳኔው በክልሉ አንዳንድ አካባቢዎች ወጥ በሆነ መንገድ እየተተገበረ አለመሆኑን ገልጧል። ይህ መዘግየት በክልሉ ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ጫና እያሳደረ ይገኛል ያለው መግለጫው፣ ይህንን ኢኮኖሚን የሚያዳክም አሰራር ሙሉ በሙሉ ለማስቆም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ለታክስ፣ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ መነሳት
እንዳለባቸው ወስኗል ብሏል። በዚህም የኮንትሮባንድ ንግድን ለመከላከልና ለጸጥታ ስራ አጋዥነት በሚታወቅ የክልሉ ወይም የፌዴራል አካል ተፈቅደው በግልጽ አሰራር የሚመሩ ኬላዎች ብቻ ተግባራቸውን የሚቀጥሉ ይሆናል ሲልም ጠቁሟል። ወደ መጨረሻ መረጃችን ስናልፍ የክብር ዶክተሬት የተሰጣቸውን ግለሰቦች በመጠሪያነት መጠቀም የማይቻል መሆኑን የትምህርት ሚኒስትሩ ገለጹ። የሕዝብ ተወካዮች የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ዘርፉን የአንደኛ ሩብ ዓመት ስራ አፈጻጸም ተመልክቷል። በዚሁ ጊዜ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በከፍተኛ ትምህርት ተቋማት የክብር ዶክተሬት አሰጣጥን በተመለከተ ችግር የነበረበት በመሆኑ ወጥ አሰራር መከተል በማስፈለጉ የክብር ዶክተሬት አሰጣጥን ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መሆኑን ገልጸዋል። ሁሉም የከፍተኛ ትምህርት ተቋማት በመመሪያው መሰረት ተፈጻሚ ማድረግ ያለባቸው ሲሆን የክብር ዶክተሬት ማዕረግ የሚያገኙ ሰዎች ዶክተር ወይንም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻል አሳስበዋል። የከፍተኛ የትምህርት ተቋማት የክብር ዶክተሬት ማዕረግ ለመስጠት ሀገራዊና ዓለም አቀፍ መስፈርቶችን ማሟላት እንዳለባቸው በመመሪያ መመላከቱን ያነሱት ክቡር ሚኒስትሩ በሙያው የተለየ ስራ ያበረከተ ኢትዮጵያዊ ሆነ ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላ ከሆነ የክብር ዶክተሬት ማዕረግ ማግኘት እንደሚችል ጠቅሰው ይሁን እንጂ የተሰጠውን የክብር ዶክተሬት ለመጠሪያነት መጠቀም እንደማይቻል አብራርተዋል። ትምህርት ሚኒስቴር የክብር ዶክተሬት መስጠት የሚችሉ የከፍተኛ ትምህርት ተቋማትን በተመለከተ እንዲሁም የክብር ዶክተሬት የተሰጠው ግለሰብ ዶክተር፣ የክብር ዶክተርና መሰል መጠሪያዎችን በየትኛውም ግለሰብ ወይም ድርጅት መጠቀም እንደማይችል መመሪያው አዘጋጅቶ ለሚመለከታቸው መላኩ ይታወቃል። ትኩስና የተረጋገጡ መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።